እናንተ ደግሞ ጽምዶ የምትላችሁ ነገሮች አሁኑ ሰዓት ይታያል። በሰሜን ጽምዶ ከማን ጋር ነው የተፈጠሩት? ትላንትና እናንተ ዘዋጋ የአማራ ህዝብ እያፈናቀለ ነበር አይደል እንዴ? ከማን ጋር ተስማማው? እናንተ እኮ አማራ ህዝብ እኮ ነክቷል እኮ እንዴ አያያኩን አለን በየቦታው መንግስት ድጋፍ ሰጠ እኮ አለው። እናንተ እኮ ከህዝቡ የላችሁም። 3 ዓመት ታገላችሁ አንድ ቀበሌ ሳትይዝ ሙተህ ነው ሀገርን የምታቆያት። ባንዲራህን አንተ ሙተህ ነው የምታውለበልባት አይደለ? እነዚህ እኮ መሞት አይፈልጉም እኮ እንኳን መሞት መቁሰል አይፈልጉም ነው የምነግርህ። እንኳን መሞት መቁሰል አይፈልጉም እነዚህ። ስለዚህ እኔ ግን ሙቼ ሀገር ሰራለሁ ነው። እኔ ሙቼ ነው ባንዲራዬን የማቆያት። እኛ ሙተን ነው ያው እነዚህን የመሰሉ ወንድሞችን እነዚህን የመሰሉ ወንድሞች ናቸው። እኛ ሙተን ሀገር እናስቀጥላለን ያልነው እኛ ነን። እኛ ነው የምናስቀጥላትም ኢትዮጵያን። የኢትዮጵያ ባንዲራ ከፍ ብላ እንድትውለበለብ የምናደርጋት እኛ ነን። እነዚህ አያደርጉትም። እንኳን መሞት ጥይት እንዲስታቸው አይፈልጉ። ሀምሽጋቸው ተኝተው ወደ ሰማይ ነው የሚተኩሱት። ግልጹን ልንገርህ፣ ወደ ሰማይ ነው የሚተኩሱት። ታዲያ ወደ ሰማይ እየተኮስክ ነው ሀገር የምትጠብቀው? ወደ ምድር ወይም የተኛበትን ምሽግ እየመታ ነው የምትጠብቀው ነው ወይስ ጠላትን ኢላማ አድርገህ እያለምክ ወደ ጠላት ወደምትለው? ወደኛ እኮ አይተኩሱትም። ግልጹን ልንገራችሁ፣ እኛ በእነሱ እንግዲህ ጠላት ነን ብለን እናስብ። ጠላታቸው ነን እኛ፣ እነሱም ለኛ ጠላት ናቸው። እንግዲህ ሀሜዳው ደረስክ በኋላ ገጥመሃል ነው አይደለ? ታዲያ እኔ ወደ እነሱ ነው የምተኩሰው? እነሱ ወደኛ ነው መተኮስ ያለባቸው ወይስ ወደ ሰማይ ነው የምንተኳኮስ? አሞራ ልንመታ ነው? አሞራ ጋር ነው የገጠሙ ወበዛ። አንዳንድ ጊዜ እስኪ ዝም ብላችሁ ቆም ብላችሁ አስቡት እስኪ። እነዚህ መከላከያ ሰራዊት የሚባሉት ዛሬ መከላከያ ሰራዊት መከላከያ ተቋሙ የመከላከያ ተቋም የሚባለው ሃማን ጋር ነው የገጠመ? ሃማን ጋር ነው የገጠመ ስንል ከአሞራ ጋር ነው ወይ የገጠሙ? ወደ ሰማይ የሚተኩሱት አሞራ ለመምታት ነው ወይ? ጎበዝ፣ አንዳንድ ጊዜማ ቆም ብለን እናስብ እስኪ። ከአሞራ ጋር አልገጠሙም። ጠላት ከሆነ ጠላታቸው እኛ ነን። ወደኛ ይተኩሱ። እሺ፣ ስለዚህ ወደኛ መች ተኮሱ እንዴ? 3 ደቂቃ እኮ አይቆዩም እኮ ውጊያ ተከፍቶ እኮ 3 ደቂቃ አይቆዩም። ግልጹን ልንገራችሁ፣ ይህ መከላከያ ሰራዊት የሚባለው 3 ደቂቃ የመግጠም አቅም የለው። ብቻ 3 ደቂቃ ጥይት ድል ትበል። ከዛ በኋላ ቀጥታ እጁን ነው የሚሰጥህ። ገባ? ይህን ነው ግልጽ የምነግራችሁ። ትክክለኛ መረጃ ልንገራችሁ። ሰሞኑን ያየሁት እንግዲህ መከላከያ ሀገር ጠባቂ ተብለው ተልከው ማለት ነው ሲደረግ፣ እኔ በቪዲዮ ደረጃ እንዲያው ስላልቀረጽናቸው ነው እንጂ ምንድነው ሲያደርጉ የሰነበቱት? ውጊያ ብለው መተው የሆነ ቦታ አስቀምጠዋቸዋል እና በጣም ልጆች ናቸው። እንግዲህ ከጭቃ ብይ ሰርተው ማለት ነው ከጭቃ ብይ ሰርተው እየተጫወቱ መሳሪያቸውን ጥለው ማለት ነው መሳሪያ አስቀምጠው የጭቃ ብይ ሰርተው ማለት ነው። አያችሁ፣ የድንጋይ ብይ ሰርተው ይጫወታሉ ተሰብስበው ማለት ነው። እነዚህ እነማን ናቸው? መከላከያ ሰራዊት ናቸው። ሳየው እነዚህ ናቸው ታዲያ ኢትዮጵያን የሚጠብቋት። እነዚህ ናቸው ከፋኖ ጋር ተዋግተው ታዲያ የሚያሸንፉት። ዝም ብሎ ሊያስገድላቸው እኮ የሚያመጣቸው አብይ አህመድ ሊያስገድላቸው ነው። ሌላ ምንም ተልኮ የለውም። አብይ አህመድ እንደማያሸንፍ 100% አምኗል። እንደማያሸንፍ ተሸናፊ መንግስት እንደሆነ አምኗል። ምንድነው የያዘው ግን? አብይ አህመድ ምንድነው የያዘው? ማስገደል። በየቀኑ የሰው ደም ሲፈስ እንደማየት የሚያስደስተው ነገር የለም። ሀዛ በተረፈ እንደማያሸንፍ እያወቀ እነዚህን የመሰሉ ልጆች የእናታቸውን ፍቅር የአባታቸውን ፍቅር የቤተሰብ ፍቅር ያልጠገቡ ህፃኖች እያመጣ ከዚህ የሜዳ ላይ የሚያስበላችሁ ይገርመኛል። በጣም አዝናለሁ። እንዳንድ ወጣት በጣም ነው ማዝን። እንደ ፋኖኛ አይደለም ማወራችሁ። እንዳንድ ወጣት በጣም አዝናለሁ። የጭቃ ብይ ሰርቶ የሚጫወት ህፃን አምጥቶ እያስበላ ያለው አብይ አህመድ ግን በየቀኑ ደም መጠጣት ልምድ ስላለው ሱስ ስላለው ነው። ደም የመጠጣት ሱስ ስላለው ነው። ግልጹን ልንገር፣ ሌላ ምንም ሱስ የለበትም። ሌላ ምንም ሱስ የለውም። ፋኖን የመግደል አይደለም። ፋኖን አይገልም። በነገራችን ላይ ፋኖ አይሞትም። እየሞተ ያለው ራሱ ነው። ራሱ ሀገር ያስጠብቃሉ። የኔን ስልጣን ያስጠብቃሉ።
ይጠብቃሉ። ይናርባቸው ብሎ እየፈሰሰ ግን እሱ ግን ደስተኛ ነው። 4 ኪሎ ቁጭ ብሎ ውስኪ እየጠጣ የድሃ ልጅ ግን መከላከያ ሰራዊት ሀገር ጠብቅ ተብሎ ደሙ ሲፈስ እሱ ቁጭ ብሎ ውስኪ እየጠጣ ይደሰታል። በሰው ሞት በሰው ስቃይ ቆስለው ብታያቸው የተማረኩትማ ተው የተማረኩት ምንም አይሆኑም። እኛ ምን በላውን በልተው እኛ ምን ለብሰው ለብሰው በሰላም ወደ ቤታቸው ይሄዳሉ። የቆሰሉት እነዛ ህፃኖች ግን ብይ ሲጫወቱ የነበሩት የጭቃ ብይ ሰርተው ሲጫወቱ የነበሩት ህፃኖች ግን ቆስለው እንደማየት ግን ሌላ ቁስል የለም። የእውነት እንደ ሰው የምታስቡ ከሆነ ማለት ትልቁ ቁስል ይሄ ነው። ትልቁ ቁስል ይሄ ነው። ትልቅ ቁስል እናቴ ትሙት ትልቅ ቁስል ነው ይሄ። ጭንቅላት ላለው ሰው ቆም ብሎ ለሚያስብ ሰው በጣም ትልቅ ቁስል ነው። ለኔ በጣም ዝም ብዬ ሳስበው ይገርመኛል። እነዚህ ህፃኖች አሁን መተው መሞት ላብይ ስርዓት ለፈረሰው ስርዓት ለተበላሸ ስርዓት ለአንድ ወንበር 4 ወርና 5 ወር ለማይፈጅ እድሜ ላለው ወንበር ግን ምን የመሰለ የ17 እና የ18 ዓመት ወጣት ነው ቅንድሽ እያለ ያለው 2 ወር እድሜ ለሌለው መንግስት 2 ወር እድሜ ለሌለው መንግስት ግልጹን ልንገራችሁ፣ ስርዓቱ አልቋል። ስርዓቱ ፈርሷል። የ2 ወርና የ3 ወር እድሜ ለሌለው መንግስት ግን በየብሔር ብሔረሰቡ እያወጣጣ ያመጣው ህፃን ያልቃል። በጣም ይገርመኛል። በጣም በትልቁ በጣም ነው የሚገርመኝ። በጣም ሁል ጊዜ ሳስበው ይገርመኛል። ለደና ነገር መሞት ታሪክ ነው፣ ሞት አይባልም። ስለ ኢትዮጵያ መሞት በነገራችን ላይ በትክክለኛ ስለ ኢትዮጵያ ለኢትዮጵያ ዳር ድንበር ወጥተህ መሞት ይህ ክብር ነው። ከክብር በላይ 10 ክብር ነው፣ 100 ክብር ሊሆን ይችላል። ክብር ነው፣ ለጀግና ክብር ነው ስለ ሀገር መሞት። ለስልጣን ግን ለአንድ ግለሰብ ግን አንድ ግለሰብ አምልከህ ግን አንድ ግለሰብ ሰብኮህ ግን አንድ ግለሰብ አጉርሶህ አንድ ግለሰብ አብልቶ ግን ለሱ መሞት ግን ይሄ ከውርደት በላይ 10 ውርደት ነው፣ 100 ውርደት ነው። ይህን አስረግጬ እነግርሃለሁ። እኔ የምሞተው ዛሬ ለኔ ሞት አይደለም ክብር ነው። ስለ ሀገር ክብር፣ ስለ ሀገር፣ ስለ ባንዲራዬ፣ ስለ አባቶቼ ሀገር፣ ስለ አባቶቼ ባንዲራ ስል ነው ዛሬ እኔ ልሞት የምችለው። ይሄ ለኔ ሞት ባንክሮ ለኛ ይሞት ሞት አይደለም ክብር ነው፣ ክብራችን ነው። ዛሬኛ ብንሰዋ ክብር ነው። ለምን በትክክል ለትክክለኛው ዓላማ እየተሰዋን ስለሆነ። እነሱ ግን ለወንበር ነው። ሞታችን ይለያያል። እነሱ ለአንድ ግለሰብ ለወንበር ሲሉ ነው የሚሰውት። ዛሬ ላይ ያለው መከላከያ ለአንድ ወንበር ለአንድ ዙፋን ብለው ነው። እኛ ግን ስለ ሀገር ስለ ታላቋ ኢትዮጵያ ነው እኛ የምንሰዋው። ስለ ትልቋ ኢትዮጵያ ነው እኛ ዛሬ ዋጋ የምንከፍለው። አየህ ሞታችን ይለያያል። ሞታችን በጣም ነው የሚለያየው። ሞታችን ይለያያል። ግልጹ ነው የምነግራችሁ። የኛ ዛሬ ላይ የኛ የሚፈሰው ደም ክብር ነው። ዛሬ የሚከሰከሰው አጥንታችን ክብር ነው ለኛ። ዛሬ ላይ ምናጣት ህይወታችን አንድያ ነፍሳችን ለኛ ክብር ናት። ከክብር በላይ ክብር ነው ለኛ። ለነሱ ግን ክብር አይደለም፣ ሞኝነት ነው። ሞኝነታቸው ነው እንጂ ለአብይ አህመድ ዙፋን መሞት አልነበረባችሁ። ለአንድ ግለሰብ መሞት አልነበረባችሁ። የእውነቴን እኔ አልሞትም። እኔ ለአንድ ግለሰብ ምንም አልሞትም። ለአንድ ግለሰብ ስልጣን ብዬ አልሞትም። ያውም ለአንድ የተማረ በጣም ምሁርም ሆነ ለአንድ ምሁር እንዲያው እኔ ሙቼ ያ ምሁር ሀገር ያስቀጥላል ብዬ ካሰብኩኝ ስለዛ ምሁር እንዲያው ልሞት እችላለሁ። ችግር የለው። ክብር አይባል እኔ ልሙት በቃ የአህያ ሞት ይሁን። ምሁርም በሆነ ሀገር የሚያስቀጥል አብይ አህመድ እኮ ሀገር ሊያስቀጥል አይደለም፣ ሀገር ሊያቃጥል ነው የመጣ። ሀገር ሊያስቀጥል ሳይሆን ታሪክ ሊያስቀጥል ሳይሆን ታሪክ ሊያቃጥል ነው። ሀገር ሊያስቀጥል ሳይሆን ሀገር ሊያቃጥል ነው የመጣ። ፍቅር የለውም፣ የህዝብ ፍቅር የለውም። እሱ የሚያምረው በመግደል ነው። በመግደል ከሆነ ደግሞ እንግዲህ አንተም ልግደል ስትል ደግሞ ይኸው ፈረጠጠ።
የድሃ ልጅ ነው እያስገደለ ያለው፣ የድሃ ልጅ ነው እያስበላ ያለው። ምን ትለዋለህ? እሱ እኮ ጦር እኮ አልመራም፣ ወታደሩን ይዞ እኮ አልገጠመም። 4 ኪሎ ነው ቁጭ ያለው። በአንድ ሺህ ምናምን ኪሎ ሜትር ልዩነት ቁጭ ብለህ ትልቅ ሰዓት ላይ ፉም ሰዓት ላይ ወስደ ማስገባት የሰው ልጅ ግን ከባድ ነው። እንደ ሰው ስታስበው ይሄ የማይደረግ ስራ ነው። የማይደረግ ከአንድ ሰው የማይጠበቅ ከሰውም አልፎ ከአንድ ህፃን የማይጠበቅ ድርጊት ነው አብይ አህመድ እያደረገ ያለው። ከአንድ ጫቅላ የማይጠበቅ ነገር ነው እያደረገ ያለው። ታዲያ እንዴት ነው የምታዩት? እንዴት ታዩታላችሁ ጎበዝ? ሰው ነው ይሄ? ሰው አይደለም። እኔ በጣም የሚገርመኝ 2 ወርና 3 ወር እድሜ የሌለው መንግስት 2 ወርና 3 ወር ለሌለው እድሜ የለውም። በነገራችን ላይ በጣም ያለቀለት 11ኛው ሰዓት ላይ ደርሷልና ለዚች ለ3 ወር እድሜው የእናታቸውንና የአባታቸውን ፍቅር ያልጠገቡ የቤተሰብ ፍቅር ያልጠገቡ የጭቃ ብይ ሰርተው የሚጫወቱ ህፃኖች ግን እየመጡ ሲሞቱ እኔ በጣም ይገርመኛል፣ ያሳዝኑኛል። የ2 ወር እድሜ ላለው መንግስት ለአንድ የሰው ሐሳብ እንደ ሰው ቆም ብሎ የማያስብ መንግስት እንደ ሰው ቆም ብሎ የሰውን ስቃይ የማይረዳ የሰውን መከራ የማይረዳ አንድ ግለሰብ ግን እንደነዚህ አይነት ወጣቶች ሲሞቱ ይገርመኛል። እኛማ ብንሞት ትልቅ ዓላማ ነው እኛ ያዝነው። ትልቅ የሀገር ዓላማ ነው እኛ ይዘን። የኛ ሞት አይባልም ክብር ነው። የኛ ሞታችን ክብር ነው። የእውነቴን ነው። እኛ ዛሬ ብንሰዋ ለኛ ክብራችን ነው። ስለ አረንጓዴ ቢጫ ቀዩ ስለ ባንዲራችን ነው እኛ የምንሞተው። ስለ ኢትዮጵያ፣ ስለ ትልቋ ኢትዮጵያ፣ ስለ ታላቋ ኢትዮጵያ ዓለም ስለሚንቀጠቀጥላት ዓለም ስለሚያፈቅራት ኢትዮጵያ ነው እኛ ዛሬ የምንሰዋ። ዋጋ የምንከፍለው ችግር የለውም። የኛ ዓለምን ያስጨነቀች ናት ኢትዮጵያ ማለት በጣም አያል ሀገር ናት። ዛሬ ላይ ተንከሲስ መንግስት ስላጋጠማት አይደለም ነገ የት ደረጃ ትደርሳለች። ዛሬ አያላን ሀገራት አያልነን የሚሉ ሀገሮች ነገ ጧት ምን እንደሚሆኑ እናያለን። ኢትዮጵያን ዝቅ ብለው ይለምኗታል። የእውነቴን ነው የምነግርህ። በማን በፈጣሪያችንና በጀግና ልጆቿ ማለት ነው። ዛሬ ግን ለዚህ ለአንድ ለማይረባ ግለሰብ ግን ለአብይ አህመድ እኔ የሚሞተው አይባልም የሚሞተው ወጣት ግን በጣም ይገርመኛልና ከዛ አንፃር ነው ያሰብኩት ወንድም ማለት እና ዞሮ እንግዲህ ኑ ብለናል፣ ተቀላቀሉ ብለናል። እንሞታለን አብረን ስርዓቱ በደንብ ሆኖ እናንተ 4 ኪሎ እስክትገቡ እኛም ህይወታችን እንከፍላለን ለብልጽግና ስርዓት ለአብይ አህመድ ወንበር 4 ኪሎ ፋኖ እስኪገባ እኛ ዋጋ እንከፍላለን የሚል ሰው ካለ እንግዲህ ይክፈል። እያስከፈልነውም ነው፣ እያያችሁት ነው። ከጀነራል እስከ ኮሎኔል፣ ከኮሎኔል እስከ ሻለቃ እስከ 100 አለቃ እስከ ጋንታ መሪ እየታየ ነው፣ እየፈረሰ እየሞተ ነው። እጅ የሚሰጠው እየሰጠ ገጥሜ ለስርዓቱ እኔ ትልቁን ድርሻ ይዛለሁ ሞትለታለሁ ያለው ደግሞ እንግዲህ እያያችሁት ነው፣ እየሞተ ነው ከጀነራል። ልክ ነህ ወንድሞቼ፣ ያለው ነገር ይቀጥላል ይላል። መጨረሻችንም አንድ እርግጥ ነው ማንነታችንን ማስከበር ነው። እስከ ባህላችን እስከ ማንነታችን የምንኖር ከሆነ እንኖራለን፣ ማንኖር ከሆነ ደግሞ እየገደልን እንሞታለን። ይሄ የሰው ልጅ የተሰጠው ተፈጥሯዊ ባህሪ ነው። አሁንም በያለንበት አሉ በመካከል የሚገቡ ያለውን አሁንም አንድ ቤት አግኝተናል። እሱ ቤት ማፋብ ነው። እሱን ደግሞ ለማፍረስ የሚጥሩ አሉ። ይሄን እኛ አንሰማም። እኛ በያለንበት ሁላችን እየጠበቅን በእናንተም ባላችሁበት ሁሉም ደማችን አንድ ነው፣ አላማችን አንድ ነው፣ ጽኑ ነው። አባቶቻችን እችን ሀገር ፊደል ቆጥረው ፊደል መርጠው ዘመን አቆጣጠር አምጥተው ያቆዩት ሀገር ናት። እችን ሀገር ደግሞ ለማንም ሰተን ወይም የትማን ሀገር አንፈረጥጥም። ቴዎድሮስ ሽጉጥ የጠጣው ሆዱን ለመሙላት አይደለም፣ ማንነቱን ለማስከበር ነው። እነ ምኒልክ አድዋ የዘመቱት ሀገር ሃይማኖት ለመጠበቅ ነው፣ ህዝብን ለማዳን ነው። በላይ ዘለቀ ንብረቱን ጥሎ ልጁን ለአንዲት ለማንም ጣሊያን የሰጠው ማንም ጣሊያን ልጇን ሲል ከሀገሬ ከኢትዮጵያ አትበልጥም ያለው ሀገርን ለማስጠበቅ ነው፣ ወገንን ለመጠበቅ ነው።